ሃይሚን ለማሰደብ ሃይሚን ለማስረገጥ ሃይሚን ለማስጠላት የውሸት ቴክስት የውሸት ቮይስ እየያዛችሁ እየመጣችሁ የምታሰድቧት ሰዎች ግን ማለት ነው ነገ ጧት ታፍራላችሁ። በጣም ትንሾች ናቸው። እግዚአብሔር ጎበዝ። ውሸት እንደዚህ እግር አውጥቶ ይሄዳል። ዘንድሮ ውሸት እግር አውጥቶ እየሄደ ነው የእውነት። በነገራችን ላይ ማለት ነው ቪዲዮ ትናንትና ኔትወርክ እምቢ ብሎኝ ትላንት የሰራኋቸውን ቪዲዮ ነው እየለቀቅኩ ያለሁትና ውዶቼ ማሮቼ ኔትወርክ እምቢ ብሎኝ ስለሆነ ያወረድኩት ያው ትላንትና ማታ ላይ ነበረ ቪዲዮዎችን የሰራሁትና ግን አልወረደልኝም ኔትወርክ እምቢ ብሎኝ ማለት ነው። እና ምናልባት ትላንትና የሆነ ነገር ቃላት ግድፈት ቢኖር እንዳይደብራችሁ፣ ምክንያቱም ትላንትና ስለሆነ የሰራሁት ማለት ነውና ውዶቼ ማሮቼ ፍቅሮቼ በጣም በጣም በሚገርም ሁኔታ የተለያዩ ውሸቶች እየተሰራጩ ነውና እኔ የሚገርመኝ ውሸትም እኮ ሲዋሽ ማለት ነው ማለት የሆነ ከልክ ያለፈ ውሸት ከሆነ ያስፎገራል ብላችሁ አስቡ። ሃይሚ እውነተኛውንና ትክክለኛውን መረጃ እነግራችኋለሁ። እኔ አንደኛ ሃይሚ እንኳን አይደለም ለዩቲዩበሮች ይቅርና ለማንም ቴክስት እየመለሰች አይደለም። ስልክ አትመልስም። ስልክ ሲጀመር ስልካቸውን ራሱ እንደዚህ በቀላል አይገኝም ስልካቸው። ምናልባት እዛ አካባቢ ያሉት ልጆች ናቸው። አዎ ሁለተኛ ነገር ደግሞ ቴሌግራም ላይ ከማንም ጋር አይጻጻፉም። ኢንስታግራምም ዝግ ነው። እነሱ የሚፈልጉትን ብቻ ነው ቴክስት ራሱ ማየት የሚችሉት። ምክንያቱም በጣም በጣም ብዙ ሰው ይጽፍላቸዋል፣ በጣም ብዙ ሰው ይደውልላቸዋል። ኢንስታግራምም እንደዛው፣ ቲክቶክም እንደዛው። እነሱ እንደዚህ በቀላሉ አይመላለሱም ቴክስት። ምክንያቱም ስልካቸው በጣም ብዙ ሰው ስለሚደውል፣ በጣም ብዙ ሰው ቴክስት ስለሚያደርግ ከስንት አንድ ነው የሚገኘው። ለዛውም በጣም በጣም የቅርብ ለሆነ ሰው የቅርብ የነሱ ጓደኛ በሆነ ሰው በኩል ነው እንጂ የምታገኟቸው። ቴሌግራም እንደዚህ በቀላሉ መጻጻፍ ሲጀመር እኮ ይሄ የቴሌግራም ጽሁፍ ሰሞኑን ትናንትና ጀምሮ ሲዘዋወር ያየሁት ጽሁፍ እኮ የተላከ ሳይሆን እራሳቸው የጻፉት ነው እንጂ እሷ የላካቸው አይደለም። ስክሪንሺት ተደርጎ እራሳቸው ጽፈው ስክሪንሺት አድርገው ክሮፕ አድርገውት እግዚአብሔርን ቴሌግራማችሁ ላይ የተጻጻፋችሁበትን ባክግራውንድ እዩት በደንብ አድርጋችሁ። ሁለተኛ እናንተ የጻፋችሁበት ባክግራውንድ እና ሌላ ሰው የጻፈበት ባክግራውንድን አስተያዩት። እናንተ የጻፋችሁበት ድብብ ያለ የሆነ እንዴት ነው ያልደመቀ እንትን ነው አመድ የመሰለ እንዴት ነው አረንጓዴ ልብስ ፌድ ያደረገ አረንጓዴ ልብስ ልክ እንደዛ አይነት ነው ባክግራውንዱ ማለት ነው ከኋላ የተጻፈበት። ሌላ ሰው የላከላችሁ ባክግራውንድ ደግሞ ምን አይነት ነው? ሰማያዊ ነው። በደንብ አደርጋችሁ እዩት ውዶቼ። እንዴ አረ ውሸት እግዚአብሔር እንዴት ነው ግን የሚመጣላችሁ? በዛ ላይ ደግሞ የሚተላለፈው ሪከርድ እንዳለ የውሸት ነው። በይዘው ይሄ ነገር አሁን ብቻ አይደለም። አሁን ብቻ ሳይሆን በፊት ሃይሚና ብሩኬ ባለፈው በተፈጠረው ችግር ላይ የተለያየ የውሸት ሪከርድ እየመጣ ነበረ። የውሸት ሪከርዱን ራሳቸው ሰው በጓደኛ እኔ ለምሳሌ አሁን ወይ ወንድሜን ወይ ባሌን ስለ ሃይሚ እንደዚህ በልልኝ ብዬ ሪከርድ ማስደረግ እችላለሁ። በቃ እነሱ ያደረጉትን እኔ ማድረግ እችላለሁ። ግን እኔ ህሊኔ አይፈቅድልኝም በውሸት ለ5 ለ6 ላይክ ብዬ እንደዛ። ምክንያቱም አንዳንድ ጊዜ የውሸት ነገር አስተላልፈን ሳይሆን ኦዲየንስ መያዝ ያለብን እውነታ ነገር ይዘን ኦዲየንስ መያዝ ያለብን። ለምን ቋሚ ኦዲየንስ በውሸት የመጡ ኦዲየንሶች ቋሚ ኦዲየንስ ስለማይሆኑልን ማለት ነው። ያን ዕለት ያሉ ከዛ ደግሞ ከሌላው እውነታውን ከነሱ ሲሰሙ በጣም ይደብራል ውዶቼ። ሃይሚን ለማስጠመድ፣ ሃይሚን ለማስጠቆር፣ ሃይሚን በሰው ዘንድ እንድትጠላ፣ ሃይሚ ለምን እንደዛ አደረገች ተብሎ
እንድትረገጥ ለምንድን ነው የምታደርጉት? የእውነት ሴት ሆናችሁ ግን በሴት ላይ እንደዚህ አታደርጉ። ሲጀመር እነሱ አልተጣሉም ሲጀመር። ስለዚህ እንደዚህ አይነት ነገር ጋይስ፣ አረ በጣም ይደብራል። ምናልባት ምን አገባሽ ወይም ደግሞ ለምን እንደዚህ ያልሽ ልትሉኝ ትችላላችሁ። ግን አያገባሽም አይባልም። ለምን መሰላችሁ? እዛ ጋ እነሱ የውሸት መረጃ ይዘው ሲመጡና ሲያወሩ ከስር ኮሜንታተሮች ሀይሚን እየተሳደቡ ነው ያሉት፣ ሀይሚን እየረገጡ ነው ያሉት። ልክ ነሽ፣ እንዴት እንደዚህ ታደርጋለች? ልክ ነሽ፣ ህፃን ልጅ ናት፣ እንደዚህ ናት፣ ልክ ነሽ እንዴ! አረ ምን አይነት ጉድ ነው? ኮሜንታተሩን እዩት፣ እንዳለ አምነዋታል። ቤተሰብ የሀይሚና የብሩኬ ቤተሰቦች አሉ እዛ ጋር በብዛት አምነዋታል ይች ልጅ። ገባችሁ? እኛ ግን ስለምናቀው እንናገራለን። ለምን ይጨነቃሉ? በቃ የሚያለቅሱም አሉ፣ የተጨነቁም አሉ። በጣም ሁለተኛ ነው ባለጌ ናት፣ እንደዚህ ናት እያሉ የሚሳደቡም አሉ። ይሄ ነገር ሀይሚን የሚያስወቅስና የሚያሰድብ ስለሆነ ነው እንግዲህ ለመናገር የተገደድኩት ማለት ነው። ለምንድን ነው እንደዚህ የምታደርጉት እንዴ? እግዚአብሔርን ነው የምላችሁ። እች ልጅ በጣም ለጊዜው በጣም ብዙ ቪው ሊታይላት ይችላል፣ ግን ደግሞ ትክክል አይደለም። ይሄ በጣም ይደብራል። እግዚአብሔርን የውሸት ጽሁፍ ባሰ እንዴ! እግዚአብሔርን አንዳንዴ የሰው ልጅ ይዋሻል። እንደው ማለት እነሱን የማይጎዳ አንዳንዴ ይዋሻል። እሺ እንዴ! ይሄ እኮ ጭራሽ እኮ ሀይሚን የሚያስረግጥ የሚያሰድብ ሀይሚን እንድትጠላ የሚያደርግ ቴክስት ነው። ሲጀመር ትክክለኛውና እውነታውን ስነግራችሁ ሀይሚ ከማንም ጋር አትጻጻፍም። የቅርብ ሰው የዛ አብራ ከምትሰራቸው ዩቲዩበሮች ጓደኞቿ ባስጠቀር ከማንም ጋር አትጻጻፍ። እኔ ልንገራችሁ፣ እውነታው ይሄ ነው። ከማንም ጋር አንደኛ የምትጻጻፍበትም ጊዜ የላትም። ያን ሁሉ ቴክስት የምትጻጻፍበት ጊዜም የላትም። ሁለተኛ ነገር ደግሞ ሲጀመር የተጻፈበት ቴክስቱ ባክግራውንዱ በደንብ ነው ያስታውቀው ራሷ እንደጻፈችው ወይሱን በሌላ ሰው ነው ሪከርድ ያስደረገችው። ቴክስቱ ደግሞ ራሷ ናት የጻፈችው። ባክግራውንዱን ተመልከቱት እና ከእውነት የራቀ መረጃ እንደሆነ ልነግራችሁ እወዳለሁ። ሁለተኛ ነገር ደግሞ እነሱ አልተጣሉም። በቃ ተጋይተው ነበር፣ ትንሽ ተደባብረው ነበር፣ ታረቁ። ተመልሰው ታርቀዋል። ብሩኬ እኮ በቃ ይዟት ገባ እኮ ሻንጣዋን ይዞ እኮ ከፊት አስቀድሞ ሂጅ አላት። ቅደሚ አትቅር ያላት አትሄጅም አላት። በቃ ሰው ታረቁ። ስለዚህ ለምን እንደዚህ አይነት ነገር ለምን ሰው ለምን ይጨነቃል? ሀይሚና ብሩኬን የሚወዳቸው በጣም ብዙ ሰው አለ። በተለይ ደግሞ በዚህ ሰዓት ውዶቼ፣ በዚህ ሰዓት በጣም ስራ ይበዛባቸዋል። የሮመዳን ስራ ነው። በዛ ላይ በዓሉ ራሱ እየደረሰ ስለሆነ ስራው እየተባባሰ ነው የሚሄደው። ለምን እያለቀ ስለሆነ ሮመዳን ጾሙ እያለቀ ስለሆነ ስራው እየተባባሰ ነው የሚሄደው ይችን ሳምንት። ስለዚህ ሰውን ማሸበር፣ ሰውን ማስደንገጥ እኔ ጥሩ ነው ብዬ አላስብም። እና እባካችሁ እንደዚህ አታድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የጨረቃ ፋሚሊዎች። ፈጣሪ ሆይ በሰላም ያምጣልን። ዛሬም እንግዲህ ትናንትናም አልመጡም፣ ዛሬ ከመጡ ደስ ይለናል። በፍቅር ይምጡልን። ከዛ ውጭ ግን ማስጨነቅ ጥሩ አይደለም። እሷንም ማሰደብ መልካም አይደለም። ለምን ትሰደባለች? ምን አጠፋች ይች ልጅ? ታዋት። እውነት በጣም እኔ በጣም ነው የምታሳዝነኝ። በነገራችን ላይ የሆነ በቃ የሚያሳሳ ነገር አላት እና ተው፣ እንደዚህ አታድርጉ። ቢያንስ አታሰድቧት። መልካም አይደለም። እንዴ አርጋ ሄዳለች እያሉ ኮሜንት ስር ስለምን ትሰደብ? እኛ በሰራነው ቪዲዮ ስር እኮ ብዙ የሚጻፉ ኮሜንቶች አሉ። በዛ ቪዲዮ ስር ሀይሚን ስትረገጥና ሲሰድቧት ስታዩ እናንተ አይምሯቸው። እኔ እግዚአብሔርን ደግነቱ ማለት ነው እኔ ጋር የሚመጣ ኦዲየንስ ሀይሚን የሚሳደብ አይደለም። በቃ ለሀይሚ በጣም ሪስፔክት ያላቸው ሰዎች ናቸው እና ሀይሚን ተሳድበው አሳፍረውኝ አያውቁም በእኔ ኮሜንት ስር ማለት ነው። እና እባካችሁ እውነት አንዳንዴ ማስተዋሉን ይስጠን፣ እናስተውል።